እርሳቸው ነብዩ ሰለላሁ ዐለይሂ ወሰለምን እናወድሳለን፣ መድህ እናደርጋለን፣ እናወድሳለን፣ እናመሰግናለን በማለት ለእርሳቸው የማይገባ መለኮታዊ ባህሪ ለእርሳቸው መጎናጸፍ እርሳቸውን መጣላት ይመስል እርሳቸውን እስቲጋሳ መለመን ይመስል እስቲጋሳ ነውዑን ሙቤ ብቻ የሚቃወም ይመስልሃል? እኔ ድንገት በጣም ትልቅ ፎሎ ተከታዮች ስላሉኝና እኔ ብቻ ይመስልሃል? ወላሂ ያ ጀማዓ ከኔ የበለጠ መናገር የሚችሉ ሰዎች ከኔ የበለጠ ሐሳባቸውን ቪዲዮ ሰርተው የገለጹ ወንድሞች አሉ። ማሻአላ አለሁ ማሻአላ። ግን ቪዲዮአቸው ስላልታየ እኔ ራሱ ቪዲዮአቸውን ሰርቼ ለማህበረሰቡ መልእክታቸው እንዲደርስ አደርጋለሁ። ወላሂ ከኔ የበለጠ ንግግር የሚችሉ ወንድሞችና አሉ። ማሻአላ አለሁ ያስተላለፉት መልእክት እኔ ራሱ እንድደነግጥ ነው ያደረጉኝ። ግን እስከሚመጣ ከመጣ መጣ፣ ካልመጣ እናሰማለን። በዛ ላይ ደግሞ እንሄድበታለን። ኦኬ ኦኬ እሺ ኦኬ። አልመጣም ያ ሙዓዝ ሰላም አለይኩም። እስኪ ቆይ እሱ ማን አይታይም ማለት 3000 ሰዎች አላችሁ ለማግኘት አልመጣም አይደል? ያ ጀማ ሪማዝ ሌሎቻችሁ ከመጣ አስገቡት። ወላሂ ዛሬ ከመጣ አስገቡት። እኔና እሱ ነው የምንወያየው። ሙዓዝ እኔና አንተ ብቻ ነን። ማንም ቁርአን እንቀራለን። ከዛ በኋላ እኔ ጥያቄ ጠይቀሃለሁ። እኔ አንድ ጥያቄ ጠይቀሃለሁ። ያን ጥያቄ ከመለስክልኝና ሐቅ ላይ ከሆንክ የሚያስፈልገው ነገር እኛ እናግዛለን። ያው እንግዲህ እኛ የምሰጠው ገንዘብ አንደኛ ነገር ተቀባይነት የለውም እያላችሁ ነው። አላቅም እኔ እንጃ። እሱን በኋላ የምንነጋገርበት ይሆናል። ግን ወዲዋ 3000 ሰው ቁጭ ብሎ እዚህ ጋር እየጠበቀ ነው። 3000 ሰው ቀላል አታርገው። እስካሁን ድረስ እዚህ ላይቭ ስትሪም ላይ እኔ ከገባው 14000 ሰው ገብቶ እየጠበቀ ነው። ሙዓዝ መጣ አልመጣም እያለ ላይፉን ከላይ ያሳየኛል። 14000 ሰው ገብቷል። አንተ ብትመጣ ደግሞ የበለጠ ውይይቱን ለመስማት ሞር ሰው ይመጣል። ሐቁን ና በሉት። ቀጠሮ የተቀጣጠር ነው እኔ ቤት ነው። ና በሉት። ወዲህ እዚህ ይኸው ቀጠሮ ቀጥሮኛል፣ አልቀጠረኝም። ቀጠሮ ቀጥሮኛል። እኔ እኮ ቀጠሮ አልያዝኩም። ቀጠሮ ያዘው እሱ ነው። ስሙ መጥቀስ ስለማልፈልግ ነው የዚህ ወንድማችንን ሙባረክ ባላ። እኔ እንደውም ከቻላችሁ ይሄን ሪከርድ አድርጉ፣ ስክሪን ሪከርድ አድርጉት። የሚችል ከሆነ በስርዓት ቁርአን ቢተጅዊድ ማለት ነው። ቢተጅዊድ ቁጭ ብሎ እያየ አይደለም በሂፍዝ ተውት፣ እያየ ቁርአን በነዛር እያየ እኔም ላይ ብላ አስቀምጣችሁ የምር ለቁርአን የሚጨነቅ ከሆነ ቁርአን ስቱዲዮ የምትከፍቱ ይመስል ምናምን ብሎ የሆነ ስክሪን ሪከርድ አሳይቶ ነበር። ላይቡን እየተከታተል ነው ነበረ። በመሀል ብሎ ካደረገኝ አካውንት ሳስቀምጥ ለቁርአን ሐቂቃ የምር እንደው ቦታ ካለህና እስቲ አንተ ስለ ቁርአን የምትጨነቅ ከሆነ ይህን ጥሪ አቀርብልሃለሁ። በዚህ አጋጣሚ ፊት ለፊት በአንተም ቤት መምጣት ትችላለሁ። እኔም ቤት መተን ቁጭ ብለን ስለ ጉዳዩን በዛውን እናነሳለን። ስለ ዓላማው በዛው እናነሳለን። ምንድን ነው ያለው? አንተ ቤት መምጣት እችላለሁ ብሏል። ማታረገውን ነገር አትናገር። ማታረገውን ነገር አትናገር። ቃልህን አፍርሰሃል። አንተ ቤት መጥቼ መወያየት እንችላለን ብሏል አላለም? መስክሩ። እዚህ 3300 ሰዎች አላችሁ። ብሏል አላለም? 3300 ሰዎች ብሏል አላለም? ብሏል አይደለ? አንተ ቤት መጥቼ መወያየት እንችላለን አለ። ትናንትና 24 ሰዓት ልክ ሲቀረው ቪዲዮ ሰርቼ ጥሪህን ተቀብያለሁ፣ መልእክትህ ደርሶኛል ወንድም ሙዓዝ ብዬ ቪዲዮ ሰርቻለሁ። ቪዲዮ 300,000 ምናምን ታይቷል፣ አልፏል። 330,000 ነው እንጂ አላቅም፣ አይ ዶንት ኖ። ከ300,000 ሰው በላይ አይቶታል፣ ዱዊት አድርግቶታል፣ መልእክቱ ደርሶታል በእርግጠኝነት። ኦኬ አይመቸኝም
መልእክትህ ደርሶኛል፣ እኔ የምፈልገው ይሄ ነው ማለት ነበረበት። መልስ ካልሰጠ ተስማምተዋል ማለት ነው አይደል እንዴ? እኔ እኮ ቪዲዮ ቀርታችሁ አድርሱለት ለሙቤ ሲል መልእክቱ ደረሰኝ። መልእክቱ ልክ እንደደረሰኝ ሙዓዝ ሐቢብ መልእክቱ ደርሶኛል፣ መርሐባ፣ ማክሰኞ ከምሽቱ 3 ሰዓት እኔ ቤት ናና አብረን እንቀራለን ብዬ መልእክት አስተላልፊያለሁ። ይሄ ነገር ማይስማማውና ማይፈልግ ቀኑ እንዲቀይርለት ቢፈልግ እሱም ቪዲዮ ሰርቶ መልእክት ማስተላለፈት ነበረበት። ትናንትናም ላይፍ ገብቶ ብር ሲሰበስብ ነበር። ያን ነገር መናገር ነበረበት አይደል? አልተናገረም። ወዲሲ እኔ እየጠበቅኩት ነው። ልክ ነኝ አይደለም? አንድ ሰው ቪዲዮ ደርሶታል። ከ300 ሺህ ምናምን በላይ ነው ሰው ያየው። እንግዲህ 24 ሰዓት ባልሞላው ውስጥ አይመቸኝም፣ ፕሮግራም አለኝ፣ እንደዚህ እናርግ፣ ቀኑን እንቀይረው፣ ይሄ ቀን ይሁንልኝ ማለት ነበረበት። ያን ነገር ደግሞ ካላለ ተስማምተዋል ማለት ነው። እኔ ባቀረብኩለት መሰረት እኔ ቤት ማክሰኞ ከምሽቱ 3 ሰዓት አልመጣም። አሁን 30 ደቂቃ ጠብቀናል ኦልሬዲ። ኦኬ፣ ስለዚህ 30 ደቂቃ ጠብቀናል። እስኪ ስልክ ደውለን ምን ማድረግ እንዳለብን እንጠይቅና እንዴ ኦኬ፣ አልመጣም አይደል? ኦኬ፣ እሺ፣ አልመጣም። ኦኬ፣ እንግዲህ ያው ጠብቀናል፣ አልመጣም፣ እንዳያችሁት ነው። ስለዚህ ምን ትላላችሁ? እንጠብቀው? ወዲሲ የት አለ? አረ ዋስተው ቁርአን ለመቅና እንቅራ። ምን ነው ይሄን ያህል? ስለዚህ በቃ ሐሳቡን የቀየረው እሱ ነው፣ አልፈለገም ማለት ነው። ስለዚህ በኔክስት ታይም እንትን አትበል። ኦኬ፣ አልመጣም። እየጠበቅን ነው ሙአዝ። ስለዚህ we are waiting for you, come on። እኛ እየጠበቅን ነው፣ አልመጣም። ጠብቀናል። ኦኬ፣ ስለዚህ ሌሎች ሰዎችን እናስገባለን ማለት ነው። ካልመጣም እናደርጋለን። እንግዲህ ና አንተ ቤት አለ እኔ መምጣት ዝግጁ ነኝ ብለዋል። ይምጣ። ጥያቄ ካለ ጥያቄ ማቅረብ እንችላለን። ቁርአን እንቅራን የተባባል ነው አይደል? ስለዚህ ይምጣ። የት አለ? 3400 ሰዎች እየጠበቅን ነው። መጥቷል። ኦኬ፣ አስገቡታ። ከመጣ አብሽር። ከመጣ ያስገቡታል። ከመጣ ያስገቡታል። አብሽሩ። እየጠበቅን ነው እንዴ? እኔ በቀጠሮዬ መሰረት እየጠበቅኩት ነው አይደለ እንዴ? ትናንትና
ቪዲዮ ሰርቼ አስተላልፌያለሁ። እየጠበኩት ነው። ኦኬ እየጠበኩት ነው። አሁንም እየጠበኩት ነው። ወዲሲ አልመጣም። ጠብቁኝ። እየጠበኩ ነው። አሁንም እንግዲህ ግማሽ ሰዓት አልፈዋል። ቃሉን ማክበር አለበት። ቃል ነው። እንግዲህ የተናገረው እኔ ቤት እመጣለሁ ነው ያለው። ቃል ነው። እየጠበቅን ነው። ከምሽቱ 3 ሰዓት ነው የተቀጣጠርነው። አሁን 3 ሰዓት ከ35 ሆነዋል። ስለዚህ እየጠበቅኩት ነው። አንደኛ ነገር በሆስት ለምትሉ እኔ ፎሎ አላረኩትም። ፎሎ አይደለም። ፎሎ አረኩት ማለት እኔ እሱን ፎሎ አረኩት ማለት የእሱን ሀሳብ ትቀበላለሁ፣ እሱን እያበረታታው ነው ማለት ነው። እኔ አልቀበለውም። ሐቅ ለመናገር እኔ እሱን አልቀበለውም። ሀሳቡ የሚሰራውን ነገር አልቀበልም። ትክክል አይደለም። ስለዚህ እኔ አንድ ሰው ፎሎ ካረኩት እኔ ጋር ያሉ ሰዎች የእሱን ሙዚቃ ነሺዳ ምናምን ያዩታል ማለት ነው። ስለዚህ ፎሎ እስካላረኩት ድረስ ሆስት እንዴት ነው የሚልክልኝ? ገባችሁ? አዎ አላረኩትም። ለምን? እኔ ያ ነገር ስለማልደግፈው ነሺዳው ትክክል አይደለም ብዬ ስለማስብ ኡስታዞችም እንደዛ ስላሉኝ በቃ ስለዚህ የምከተለውን ሰው ፎሎ ያረኩትን ሰው ያ ሰው ትክክል ብዬ ያሰብኩት ነው በነገራችን ላይ። ኦኬ እንግዲህ እኔ ጠብቅ ያለው ከዚህ በላይ መጠበቅም አያስፈልገኝም። ከፈለገ ና በሉት። ሐቅ ላይ ነኝ ትክክል ነኝ ካለ ይምጣ። እዚህ ጋር 1700 ሰው ቁጭ ብሎ እየጠበቀው ነው። ጥያቄያችን ይመልስልናል። ቁርአን አብረን እንቀራለን። መጀመሪያ ቁርአን እንቀራለን። ልክ እዚህ ጋር ቪዲዮ ላይ እንደተናገረው። እሺ መርሐባ። ኦኬ ይኸውላችሁ እስኪ ሙቤ አንበሳችን ሁሱ ሰላሙ አለይኩም ሐቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ሐያከላህ። አማን ናችሁ? አላህ ይሐይክ። እንዴት ነው? ወላሂ ደህና ነኝ። እንዴት ነው? አለን አልሐምዱሊላህ። ማሻአላህ። እና ሁሱ ዛሬ አንድ ቀጠሮ ነበረኝ። እሺ ሙአዝ ሐቢብ ጋር እሺ ቪዲዮ ሰርቶ መልእክት አስተላልፎ ነበር። ሙቤ እንግዲህ ባለፈው ለስቴዲዮ ለመገንባት 12 ሚሊዮን ያስፈልገኛል ብሎ መጥቷል። በርካታ ኡስታዞች ወንድምና እህቶቻችን ይሄን ነገር ሲቃወሙ እኔም ይሄ ነገር ትክክል አይደለም፣ ለምን ነሺዳው ላይ ብዙ ሽርክ እንዳለው ድሮም እኛም ሳናቅ የእሱን ነሺዳ መኪናችን ውስጥ ከፍተን እየሰማን እንሄድ ነበር። በኋላ ግልጽ እየሆነልን ሲመጣ እንደ ይሄ ነገር ሽርክ ነው ሲሉ ኡስታዞቻችን፣ ከዛኛም ይሄን ነገር መስማት አቁመን ሌላ እህትና ወንድሞቻችን ጥንቃቄ እንዲያደርጉና እሱ አሁን እያለ ያለው እኔ ስቴዲዮ መገነባው ቁርአን እንዲቀሩበት እያለ ነው። እንግዲህ አንዳንድ ቪዲዮዎችም አሉ የተናገረውን ነገር። እስኪ እውነት ቁርአን ለቁርአን ታህፊዝ ነው የምፈልገው እንደ አንዳንድ እንደነሱ ዴስ ቃሪዎች የተለያዩ ቃሪዎች ከዛ እንዲወጡ እንፈልጋለን፣ ለትውልዱ ጠቃሚ ነውና አስፈላጊ ነው እያለ ነው። እሱን ደግሞ እስኪ በቪዲዮ አለ፣ እሱን አንዴ አሰማሃለሁ፣ ትሰማዋለህ። ይሄ ነገር እንዴት ይታያል? ስቱዲዮ ከፍቶ ለቁርአን ነው ማለት ይሄው። ቆይ ስለ እስቲ ቁጭ ብለን ቁርአን እንቅራ እስቲ እንወያይ፣ በዛው አጋጣሚ ማለት ነው። ያኔ ሁሉንም ነገር እናያለን። ይሄን አንተ ለማጋለጥ ሳይሆን ሐቂቃ ለቁርአን የምትጨነቅ ከሆነ አንተስ ቅርአተ ምን ያህል ነው የሚለውን
በዛ አጋጣሚ እናያለን ማለት ነው። ኢንሻአላህ ዘመናዊ የሆኑ ነገሮች ለምን ዘምነን በእነዚህ ነገሮች ለምን ከፍ ያለ ነገር የሀገራችንን የእስልምና የኢትዮጵያን የእስልምና አስተምህሮት ሂደቶች ለምን አናስፋፋበትም? ለምን ቁርአን የሚቀሩ ትውልዶችን ወይም ደግሞ በጣም እጅግ ውብ ድምፅ ያላቸው ቃሪዎች አሉ። ብዙ ወንድሞች እንደነ ሱዴስ መሆን የሚፈልጉ እንደ ሌሎች ቃሪዎች እንደነ ሀደል በሉሺ እንደነ ያሲር ዶሲርን ሌሎችም እንደነ ማሂር አልማሂቂ እና እንደነ ሼክ አብዱረሽድ አሊ ሱፊ መሆን የሚፈልጉ ትውልዶች አሉ፣ ጄኔሬሽኖች አሉ፣ ታዳጊዎች አሉ። ለነዛ ሰዎች ይህን ገንብተን እናስቀምጥላቸው እና እጅግ ዘመናዊ በሆነ የቁርአን መቅጃንትን ራሱን የቻለ ለራሱ ቁርአን ብቻ የሆነ ምንም እንትን የማይልበት ራሱን በቻለ ስቱዲዮ ገንብተን ልጆችን እናውጣ። ከመጡበት መድረሳ ጋር ከመሻይኮች ጋር ተገናኝተን እናውራ። ይህ ስቱዲዮ በቀላሉ አይደለም፣ እንዲህ ዝም ብሎ በአፈ ታሪክ እንገንባው ተብሎ የተሻረግ የተሰለሰበበት ዓላማ እሱ ላይ አይደለም። ይጠቅም አይምርም። ትልቁ ወንጀል እኮ ሽርክ ነው። በከይፍ እንዴት እንደዚህ አይነት እቅድ ይዘን የሽርክ ስንኞችን የሰው ጭንቅላት ላይ እየበረዝን እንዴት እናስተላልፋል? ነቢዩ ሰለላሁ ዐለይሂ ወሰለም ከፍ ከፍ በማድረጋችን በመድሖቻችን አላህ ስብሐነሁ ወተዓላ እኮ ነው ከፍ ያደረጋቸው። ወረፈዕና ለከ ዚክረከ አላላቸውም እንደ አላህ ስብሐነሁ ወተዓላ በእርግጥ መወሳትህን ከፍ አደረግንልህ አላቸው። እንዴ የኛ ነብይ አለይሂ ሰላቱ ወሰላም ስለሳቸው የመድሑ ሰሃባዎችን ካባ ማሻረክ አላህ ስብሐነሁ ወተዓላ በሱ ላይ የወሰዱ ሰዎችን እኮ አይምርም። ትልቁ ወንጀል እኮ ሽርክ። እንግዲህ ትልቁ ወንጀል እዚህ ጋር ትልቁ ወንጀል ሽርክ ነው እያለ ግን ነሺዶቹ ላይ አብዛኛው ነሺዶች ላይ በትልቁ በጣም ሽርክ ነው አብዛኛው የሚለው ነሺዳ ላይ በርካታ ኡስታዞቻችን ይሄ ሽርክ እንደሆነና አላህን እያሻረከ እንደሆነ እንዲተውበት በጣም እየመከሩት ነው። ስለዚህ ይሄ ነገር ትክክል እንዳልሆነ ልናስረዳው ፈልገን ነበር ግን አልመጣም። ቆይ እዚህ ጋር ላሳይ አንድ ሌላ ቪዲዮ አለ። ያው ስማው አንዴ ስማው። አልሐምዱሊላህ ሽኩር ካለታ ተላይከታችሁ ከየት እንደታ ለተራው ጌታ ተመልከቱ ምን ይላል? አልሐምዱሊላህ ሽኩር ገለታ ከላይም ከታች ከየት እንደታ የጠራው ጌታ። ይህ አላህ ሱብሓነሁ ወተዓላ ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አሚንቱ መፊ ሰማይ እያለ ቁርአን ላይ እና ሌሎችም ቦታ ላይ አላህ ሱብሓነሁ ወተዓላ ከሰማያት በላይ ነኝ ከፍ ብያለሁ እያለ ይህ የአህባሾችን ፊክራ በነሺዳ እያደረጉ በመንዙማ ስም እያደረጉ ያው አስለ ነሺዳ አይደለም፣ ይሄ ዘፈን ነው። ነሺዳ ማለት ግጥም ነው እንጂ እንደዚህ በዚህ ሙዚቃ ማሳያ ታጅቦ ሽርካ ሽርክ ይሄ አይደለም። ነገር ግን እነዚህ ሰዎች ዛሬ ላይ 12 ሚሊዮን ብር 20 ሚሊዮን ምን ስንት ሚሊዮን ብር ነው እንፈልጋለን ስቱዲዮ ለማስገንባት ፋጤ ነው ፋቴ ይሆን ይኸው እንግዲህ በርካታ ኡስታዞች ይሄ መልእክት አስተላልፎታል። በጣም ብዙ ኡስታዞች እና እንዴ ይሄ ነገር ሽርክ ነው ብለን ስንናገር በጣም ብዙ ሰዎች እሱን የሚደግፉ አካሎች አሉ። እና ይሄ ነገር አንተ ራስህ እስኪ እንዴት ታየዋለህ? ምን ትላለህ በዚህ ላይ? እኔ አንደው ያለህን ሐሳብና አስተያየት ለማህበረሰቡ ብታስተላልፍ ደስ ይለኛል። ዛሬ ቀጥሬዋለሁ አልመጣም፣ ቁርአን እንድንቀራ ብሎኛል። ያው እዚህ ጋር ደግሞ 4700 800 ሰዎች አሉ። ለእነዚህ እህትና ወንድሞች ማወቅ ያለባቸውን ነገር ማሳወቅ አለብን፣ እንዳንድ ኃላፊነት ስላለብን ብዬ ነው እኔ። እሺ እንግዲህ እንደሚታወቀው እስከ ዛሬ ስናስተምር የነበረው الدين قال الله وقال رسوله وقال الصحابة هم علو العرفان ዲን ብሎ ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሃቦች እንዲህ አሉ ብሎ በስነ ስርዓት እስላማዊ ትምህርቶችን ማስተማር ነው። የዲን ትልቁ መሰረትና ዋናው ነገር አላህ ሱብሓነሁ ወተዓላ በብቸኝነት መጣራት ነው። ልክ እንዲሁ እርሱ ስለራሱ የተናገረውን በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩትን ስሞችና ባህሪያቶችን እንደመጡ ማጽደቅ ነው። የአላህ ሱብሓነሁ ወተዓላ ባህሪያቶች በመካድ ወይንም የማይገባቸውን ትርጓሜ በመስጠት እንዲህ አይነት መርዛማ ትምህርቶችን እስላማዊ ነሽዳ፣ እስላማዊ መንዙማ በሚል በትውልድ ውስጥ ማሰራጨት ይሄ ትልቅ ክህደት ነው። ትውልዱ ከዚህ ሊጠነቀቅ ይገባል። ይህ ዝም ብሎ ሊታለፍ ነገር አይደለም። ምናልባት ሰው የሚያየው ዜማዎችን ነው፣ በእነዚያ ሲጨፍር ተራለ ያ አይደለም ትልቁ ስህተት በዚያ ቦታ ላይ። ይሄ ስህተት ነው ሳለ ከዚህ በላይ ግን ምንድን ነው
አላህ ስብሐነ ወተዓላ ለእርሱ ብቻ አምልኮ መፈጸም ሲገባን ከእርሱ ውጭ ነቢዩ ሰለላሁ ዐለይሂ ወሰለምን ከልክ በላይ ከፍ ከፍ በማድረግ እርሳቸው ያስጠነቀቁትን ነገር እዚያ ላይ እንትን ማለት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በትንቢት ደረጃ ያስጠነቀቁት ነገር አለ። قال النبي صلى الله عليه وسلم لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንደሰቀሉት ሁሉ እኔንም አደራ ከልኬ በላይ ከፍ ከፍ አድርጋቸው በምስጋና ቃላት ወደ መለኮት ከፍ እንዳታደርጉኝ ተጠንቀቁ አሉ። ኢነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ እኔ የአላህ ባሪያ ነኝ የአላህ ባሪያና መልእክተኛው ብቻ በሉ ነው ተናገሩ። እርሳቸው ነብዩ ሰለላሁ ዐለይሂ ወሰለምን እናወድሳለን፣ መድህ እናደርጋለን፣ እናወድሳለን፣ እናመሰግናለን በማለት ለእርሳቸው የማይገባ መለኮታዊ ባህሪ ለእርሳቸው መጎናጸፍ እርሳቸውን መጣራት ይመስል እርሳቸውን እስቲጋሳ መለመን ይመስል እስቲጋሳ ነውዕ ምን አንዋዕ العبادة الذي يجب صرفه لله سبحانه وتعالى وحده لقوله سبحانه وتعالى إذ تستغيثون ربكم فاستجاب لكم أن يمدكم بألف من الملائكة مردفين. وقال النبي صلى الله عليه وسلم إذا استعنت فاستعن بالله بتاقس تفلق بالله بيتشا تاقس لا أنتو تاقزون يالله شو أنتو ردون النبي صلى الله عليه وسلم مالت يهبع الله لا إله كلمة قرأت شرك بلو مالت معنى الشرك تسوية غير الله مع الله في خصائص الله الله بيتشا بمين تلباتو يملكو تكباراتوچنا سراتوچ لاي ሌላ አካል ከአላህ ጋር ማስተካከል ይሄ ነው ሽርክ ብሎ ማለት። እስቲጋሳ ለአላህ ብቻ እንደሚገባ ካወቅ አላህ ሱብሓነሁ ወተዓላ ብቻ ከሆነ እርዳኝ ማለት እንዳለብህ ካወቅ ይሄን ነገር ከሌላ አካል ጠየቅ ማለት በአላህ ላይ ያጋራህ ማለት ነው። አላህ ይስተዓን። እነዚህን እስላማዊ ነሽዳ በሚል ስም እስላማዊ መንዙባ በሚል ስም በትውልዱ ላይ ተበትነዋል። ይብቃ ይሄ ነገር ይብቃ። ገብታችኋል አይደል? ያ ነው ቁርአን እንቀራ ነው ምናምን አይነት ነገር ሰምቻለሁ። هذا البلوشي لا الله المستعان ብቻ ይሄን ነው እኔ ማለት የምፈልገው።